ከሰሞኑ የሶሻል ሚዲያ መነጋገሪያ የሆነው የኢትዮጵያ ቤተክርስቲያን ካውንስልና በክራይስት አርሚ ኢንተርናሽናል ቤተክርስቲያን ባለራዕይና መስራች በሆነው ነብዩ ጩፋ መካከል ተካሮ በቀጠለው ውዝግብ በትናንትናው ዕለት ደግሞ የውዝግቡ ምክንያት የእጀባ ጉዳይ ብቻ ሳይሆን ነገሩ ከረር ያለና ዘይትን ጨምሮ ሌሎች ቁሳቁሶችን በቸርች ውስጥ ከመሸጥ ጋር የተያዘና ከእግዚአብሔር በላይ ራስን አግዝፎ ማሳየትና ክብር ከመስጠት ጋር የተያዘ መሆኑን የካውንስሉ ዋና ፕሬዝዳንት የሆኑት አቶ ጻድቁ አብዶ ሲናገሩ ተመልክተናል። በንግግራቸው ዘይት የሚቸረችሩ ካሉና የካውንስሉን የሥነ ምግባር ደንብ ጥሰው የሚንቀሳቀሱ ነቢያት ነን የሚሉ አገልጋዮች የራሳቸውን ሃይማኖት ማቋቋም ይችላሉ እንጂ የወንጌል አማኙን አይወክሉም፣ ከዚህ በላይ የምክር ጊዜ አብቅቷል፣ ወደ እርምጃ ገብተናል ማለታቸውን የሰማን ሲሆን በትናንትናው ዕለት የካውንስሉ ዋና ፕሬዝዳንት የሆኑት አቶ ጻድቁ አብዶ የሰጡት መግለጫ ብዙዎቹን ያስደነገጠ ሲሆን መግለጫው ምን ነበረ? በመግለጫው ውስጥ የተካተቱ ዝርዝር ጉዳዮች ምን ነበሩ? የሚሉትን ይዘን ወደ እናንተ መተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያለን ቀጥታ ወደ ፕሮግራሙ እንለፍ። አብራችሁን ቆዩ። የካውንስሉ ዋና ፕሬዝዳንት የሆኑት አቶ ፓስተር ጻድቁ አብዶ ከሰሞኑ የተከሰተውን ሁኔታ በማንሳት በኢቫንጀሊካል ቴሌቪዥን ጋር ባደረጉት ቃለ ምልልስ በሐሳውያኑ ላይ የጠነከረ እርምጃ ለመውሰድ መጨከናቸውን በማንሳት ከዚህ በኋላ ይበቃል በማለት ለእርምት ቆርጠው መነሳታቸውን ተናግረዋል። ቀጠል በማድረግም በተለይ በክርስትና ውስጥ ዘይትን የመሳሰሉ ቁሳቁሶችን ይፈውሳሉና ግዙ የሚባለው ጉዳይ የጌታችንና የመድኃኒታችንን የኢየሱስ ክርስቶስን የአዳኝነት ስፍራ ለቁስ አሳልፎ መስጠት ነው። ይህም ብቻ ሳይሆን ከእግዚአብሔር በላይ ራስን አግዝፎ ማሳየትና ከልክ በላይ ወደ አምልኮ የተጠጋ ክብር ለማግኘት መፈለግ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትምህርት ጋር የሚጋጭ ነው። እኛ ክብር የምንሰጠው ለመድኃኒታችን የምናከብረውም የምናመልከውም እሱን ብቻ ነው በማለት ተናግረዋል። ይህን ስል ግን ክብር ለሰው ልጅ አያስፈልግም ማለት ሳይሆን ከልክ በላይ ክብር መስጠትን ነው ያነሳሁት በማለትም አጽንኦት ሰጥተው ተናግረዋል። ከሰሞኑ እንግዲህ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የማስጠንቀቂያ መግለጫ ከወጣባቸው አንዱ የሆነው ነብዩ ጩፋ የካውንስሉን ክብር ዝቅ በሚያደርግ መልኩ መግለጫ መስጠቱ ይታወቃል። ካውንስሉንም በምላሹም ከሰሞኑ የክራይስት አርሚ ቤተክርስቲያንን ሙሉ ለሙሉ ከካውንስል አባልነት አግዷል። ጉዳዮቹም እየተወሳሰቡ መሆናቸውን እየተመለከትን የምንገኝ ሲሆን ቀጥሎም በነብዩ ጩፋ በተሰጠው ምላሽ ደግሞ እጅግ መነጋገሪያ የሆነ ጉዳይ ተከስቶ ነበረ። ከቅርብ ጊዜ ወዲህ ነቢያቶች በተለያየ ሀገራት ላይ በሚያደርጓቸው ኮንፈረንስ ላይም ከፍተኛ የሆኑ የመንግስት ሰራዊቶች በተለይ ደግሞ በመንግስት አካላት በከተማ አመራሮችና ከፍተኛ የሆነ እጀባና የተጋነነ አቀባበል ሲደረግላቸው መመልከት እንግዲህ የተለመደ ነገር ሆኗል። ይህ አንድን አገልጋይ በአሕዛብ ዘንድ መሰናክል ለወንጌልም እንቅፋት ሆኖም እንግዲህ ከጊዜ ወደ ጊዜ እየቀጠለ የሚገኝ ሲሆን በጨዋነትና ዝግ ባለማንነት የሚታወቀው የወንጌል አማኙም መታወቂያቸው ሌላ እየሆነ መጥቷል። ይህ ነገር ጊዜን አስቆጥሮ እንግዲህ በሐዋሳ ከተማም የክራይስት አርሚ ቤተክርስቲያን ባዘጋጀው ኮንፈረንስ ላይም ነብዩ ጩፋ በሐዋሳ ከተማ ሲገባ ከፖሊስ እስከ ልዩ ኃይል ከማርሽ ባንድ እስከ ባለስልጣናት ከፓትሮል እስከ ቪኤት ተደራጅተው ለአቀባበል ያደረጉት ክስተት አሁንም እንግዲህ ታላቅ የአጀንዳው ዋና መነሻ ሆኗል ማለት ነው። ከሰሞኑ እንግዲህ የካውንስሉ ህብረት የነብዩ ጩፋን ቸርች ማለትም ክራይስት አርሚ ኢንተርናሽናል ቤተክርስቲያንን መታገዱን ተከትሎ የቤተክርስቲያኒቱ መስራችና ባለራዕይ የሆነው ነብዩ ጩፋ እሳት ለብሶና እሳት ጎርሶ ያልተጠበቀ ምላሽን ሰጥቶ እንደነበረ ሁላችንም የምናስታውሰው ነገር ነው። ካውንስሉ ከሰማይ አልወረደም፣ በካውንስሉ ውስጥ ያላችሁ ካንሰር ናችሁ፣ ለምን መሳሪያ ይዘው ተገኙ ያልከው ታዲያ ማማሲያ ይዘው እንዲወጡ ፈልገ ነበረ። ይህ እንዴት ያለ ንቀት ነው? ፍላጎታችሁ አሁን ላይ በደንብ ታውቋል በማለትም አስደንጋጭና ኃይለ ቃል የተሞላበት በድፍረት የታጀበ ምላሽንም ለካውንስሉ መስጠቱ እንግዲህ የሚታወስ ነው። ይህን ጉዳይም በጊዜ ልባት ካልተሰጠው ሌላ መዘዝም ይዞ የሚመጣ መሆኑን በግልጥም ያሳብቅ የነበረ ሲሆን ይህንን መግለጫም ተከትሎ እንግዲህ በቀጥታ
የካውንስሉ ጸሐፊ እንዲሁም ደግሞ ቀጥሎ ከካውንስሉ ዋና ፕሬዚዳንት የሆኑት አቶ ጻድቁ አብዶ እነዚህን ጉዳዮች በማንሳት እንግዲህ የተደራጁ ይዘት ያላቸውና ነጥቦችን የካውንስሉ መመሪያዎችን አንስተው ይህንን ጉዳይ ሲቃወሙ ተመልክተናል። በዚህም ጉዳይ እንግዲህ ነብዩ ጩፋ በክራይስት አርሚ ሚዲያ በመቅረብ በቤተክርስቲያኑ ላይ የወጣውን መግለጫ በማስተባበል ላይ ያደረገውን ቃለ ምልልስ ሁላችንም የሰማነው ነበረ። ውድ የክርስቲያን አዲስ ሚዲያ ተከታታዮቻችን ለዛሬ እንግዲህ የካውንስሉ ዋና ፕሬዚዳንት የሆኑት ፓስተር ጻድቁ አብዶ ከሰሞኑ በነበረው ጉዳይ ላይ ያስተላለፉትን መረጃ እንደዚህ በሆነ መልኩ ወደ እናንተ ይዘንላችሁ የቀረብን ሲሆን በተጨማሪም ደግሞ ከዚህ በኋላ እናንተን ይጠቅማሉና ይበጃሉ በምንላቸው ሌሎች ፕሮግራሞች በስፋት የምንመጣ መሆናችንን እያሳወቀን ይህ የእናንተ ዩቲዩብ ቻናል ለብዙ ሰዎች እንዲደርስና ብዙ ሰዎች እንዲጠቀሙበት የዩቲዩብ ቻናላችንን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ እያለን የዛሬ ፕሮግራማችንን በዚህ ቋጨው። በሌሎች እናንተን ይበጃሉ የምንላቸው ፕሮግራሞች እስክንገናኝ ቸር ሰንብቱ እንላለን። ጤና